አሁን ላይ ይሄ ኃይል በከፍተኛ ደረጃ ተመቷል። እነዚህ የተሸነፉ ኃይሎች አሁን ላይ እየተከተለ ያለው ስልት ምንድነው ነው? መሐመድ ተሰማ ለስሙ ጄኔራል ናቸው፣ ለዚያውም የእዝ አዛዥ። መሐመድ ተሰማ ለስሙ የምስራቅ እዝ አዛዥ የሚል መጠሪያ አላቸው። የምስራቅ የሚለውን ስም ያወጡት ከኢትዮጵያ አንጻር ያለውን ምስራቃዊ አቅጣጫ ለማመልከት ይመስል ነበር። እንዳም ሆኖ ለነሱ ምስራቅ እዝ የሚለካው ከባህር ዳር አኳያ ነውና ምስራቅ እዝ ምስራቅ ጎጃምና አካባቢው ላይ ሕፃን ሲገድልና ሴት ሲደፍር ይውላል። ኦጋዴንን ከአልሸባብ ጥቃት፣ አፋርን ከሻቢያ ጥፋት ይከላከላል ተብሎ የተመሰረተን ጦር ምስራቅ እዝ እያሉ ምስራቅ ጎጃም ላይ የዋሉት መሐመድ ጦራቸውን ብቻ ሳይሆን ራሳቸውንም እንደየዘመኑ ጠባይ ማድረግ ይችሉበታል። ከደርግ ወደ ኢህአዴግ በምርኮ ሲሸጋገሩ፣ ከኢህአዴግም ወደ ብልጽግና ሲገለባበጡ አልተደነቃቀፉም። ከሳሞራ ዩኑስ ወደ ብርሃኑ ጁላ ሲሸጋገሩ ቅልል ብሏቸው ነው። አለቆቻቸውንና ቤተ መንግስቱን ለመምሰልም እንዲሁ በሸዋሚዎቻቸው ፊት ለማግኘት ከእስልምና ወደ ጴንጤነት ሲሸጋገሩ ያን ያህል የማይከብዳቸው ነገር ሆኖ ያለፈ ነው። በመሐመድ ስም የሚጠሩ የኢየሱስም የአብይም ወታደር ሆነዋል። አማኝነት በሚበረታታበት የደርግ ዘመን የአብዮታዊ ሰራዊት አባል ከመሆናቸው ውጪ ለሃይማኖታቸው ግድ ያላቸው ስለመሆናቸው የሚያሳይ ነገር የለም። ሃይማኖት የግል ነው፣ አገር የጋራ ነው በሚባልበት የኢህአዴግ ዘመን መሐመድ ተሰማ ሙስሊም ነበሩ። መከናወን ሆኖልናል፣ ጸጋ ተገልጦልናል የሚሉት የብልጽግና ወንጌላውያን ስልጣን ሲይዙ ደግሞ እኔስ ጌታዬ ኢየሱስ ነው ብለው ገዢዎችን መሰሉ። መሰል የመገለባበጥ ችሎታ ያላቸው እንዳለቆቻቸው አሸናፊ ነን እያሉ ያላስመዘገቡትን ድል ያላሳኮትን ገድልም በመተረክ ላይ ናቸው። በመንግስታችን በሳል አመራር ሁሉንም ውጊያዎች ድል እያደረግን ነው እያሉም ነው። ሻቢያና ኤርትራ በእኛ ትውልድ የተገረፈና የተሸነፈ ነው በማለት ሲናገሩ የደርግ ወታደር ሆነው የተሸነፉ አይመስሉም። ጁንታው ራሱንም አላዳነም ብለው ሲናገሩ ጁንታማ እርስዎን እጅ ወደ ላይ አስብሎ አሁን ላሉበት የጀኔራልነት ማዕረግ አበቃ ብሎ የሚሰማቸው ያለ አይመስልም። ጽንፈኛው እንኳን 4 ኪሎ በመንደር ውስጥ መቆየት የማይችል ነው ብለው ሲናገሩ በሙሉ የመንግስት አቅም 2 ዓመት ተኩል ተዋግተው ወታደራዊ ድል የራቃቸው አዛዥ አይመስሉም። በኢሰፓም በኢህአዴግም ሆነ በብልጽግና ዘመን የሚናገረው የመሐመድ አንደበት ግን ይቀጥላል። የኤርትራ ድንበር ቢያንኳኳ ኤርትራ ወይም ሻቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደለም። የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም። አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው። የአብይም የኢየሱስም ወታደር ሆናለሁ ብለው ኪዳን የገቡት ዋና ስራቸው ግን አትግደል የሚለውን ትዕዛዝ በየሰዓቱ መጣስ የሆነው መሐመድ ባለፉት ዓመታት የልጅ ልጆቻቸው የሚሆኑ ቦቀቅላዎችን ሲገድሉና ሲያጋድሉ እንጂ ሲያሸንፉ ታይተው የማይታወቁ ኤርትራ በእኛ ትውልድ የተሸነፈ የተገረፈ ነው ሲሉ ራሳቸውን የየትኛው ትውልድ አካል አድርገው እንደሆነ አልገለጹም። የእሳቸው ትውልድ ከሻቢያ ጋር ተባብሮ ወገኖቹን ሲወጋ በሻቢያ ኮሎኔሎች እየተመራ የእህቶቹን ገላ ጦር ሜዳ ሲያደርግ እንጂ ሲያሸንፍም ሲገርፍም አልታየም። ጽንፈኛው እንኳን 4 ኪሎ ሊገባ መንደሩን መቆጣጠር አልቻለም የሚለው ንግግራቸው የደርጉ ጄኔራል ተፈሪ በንቲ መንግስቱ ኃይለማርያምን የተናገሯቸው ነው የተባለውን የሚያስታውስ ነው። ኮሎኔል መንግስቱ ኢህአፓና ሻቢያ ካቀናበሩት የግድያ ሙከራ ከመለጡ ከወራት በኋላ በደርጉ ስብሰባ ላይ ደጋግመው ይቺ ኢህአፓ እያሉ ተናገሩ። ጄኔራል ተፈሪም ምን ይቺ ኢህአፓ ትላለህ ውሃ እያሰኘችህ አሏቸው ተብሎ ተጽፏል። የመሐመድ ተሰማ ንግግር የእነዚያን የቀድሞ አለቆቻቸውን ምልልስ የሚያስታውስ ነው። ውሃ እያስባለ 2 ዓመት ተኩል ገትሮ የያዙትን ኃይል ምኑን መንደር ይላሉ የሚያስብል ነው። መሰረታዊ እውነታም ይህ ነው። መሐመድ ተሰማ ከ2 ዓመት በፊት ወደ ጎጃም ይዘውት ከገቡት ጦር ከ5 ዓመት በፊት ወደ ትግራይ እየነዱ ከማገዱት ሰራዊት ውስጥ ቢያንስ 3/4ኛው በሕይወት እንደሌለ በአካልም አብሯቸው እንዳልሆነ በሚገባ ያውቃሉ። ገና በመጀመሪያው መንፈቅ ጎጃም ላይ ካዘመቱት ጦር ውስጥ 23,000 ሞቶና ከድቶ ከጥቅም ውጭ መሆኑን ለአለቆቻቸው ሪፖርት አድርገዋል። ባሳለፍነው ዓመት አጋማሽ ደግሞ ከ8,000 በላይ ጦር ከሆስፒታል ከጦር ግንባር ለረፍት ከሄደበትም ወዘተ ከድቶኝ ጠፍቷል ብለው ለሰው ኃይል መምሪያና ለምክትል ኤታማዦር ሹሙ ሪፖርት ማድረጋቸው ታውቋል። ይህንን ሁሉ የሚያውቁት መሐመድ ተሰማ እሳቸውና አለቆቻቸው ባለፉት 7 ዓመታት ሙሉ አንድም ጦርነት አላሸነፉም። በትግራይም በአማራም ሆነ በኦሮሚያ ያሸነፉት አንድም ጦርነት የለም። ይህም የኦህዴድ ብልጽግናን የመጀመሪያው 7 ዓመት ውስጥ አንድም ጦርነት ያላሸነፈ የኢትዮጵያ መንግስት ያደርገዋል። የውጭ ወረራን ለመከላከል አንድም ጥይት አልተኮሰም ብቻ ሳይሆን የአገር ውስጥ ተቃዋሚዎችን 7 ዓመት ሙሉ ተዋግቶ አንድም ያላሸነፈ ነው። ይህም በንጉሱም በደርግም ሆነ በኢህአዴግ ዘመን ያልተመዘገበ አቅመ ቢስነት ይሆናል።
እንዴት የሚለውን ለመመልከት ጥቂት ማሳያዎችን እንጥቀስ። የዓለማችንን ትልቁን እልቂት የፈጸሙበትና የማይጠፋ እሳት የጫሩበትን የትግራይን ጦርነት በ3 ሳምንት መቀሌን ተቆጣጠርን በማለት ጀምረውት ነበር። ዓመት ሳይሞላቸው እስከ ደብረ ብርሃን ተዋግተው ራሳቸውን ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ያገኙት። ከዚያ በኋላ ደግሞ ደቡብ አፍሪካ ሄደው ሰላም ስምምነት ለመፈረም የተገደዱበት መተላለቅ ውስጥ ገቡ። ለምን የሰላም ስምምነቱን ፈረማችሁ የሚል መንጋዊ ጩኸት ሲያይልባቸው ደግሞ ጦርነቱ የማያልቅ ስለሆነ ነው ሲሉ ጠቅላይ ሚኒስትር አብይ ውሉን በፈረሙ በ12ኛው ቀን ተናገሩ። የማያልቅ ጦርነት ውሃ በወንፊት ነውና ስለማንጨርሰው ተፈራረምን፣ ይህንን ባንፈርም ኖሮ እንደቃለን አሉ። በሌላ አገላለጽ ማሸነፍ አንችልም፣ ማሸነፍ አልቻልንም የሚል የእምነት ክህደት ቃል ነው። ድርድርን በሚመለከት የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ነው። ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። የምንዋጋው ከአንድ ግንባር ጋር አይደለም። ለአንድ ሳምንት ቢሆን እሺ ችግር የለው፣ ለአንድ ወር ቢሆን ችግር የለው። እየቀጠለ ከሄደ ግን እንደ ሀገር እንደቃለን። በዚህ በፕሪቶሪያ ውል 12ኛው ቀን ላይ በተሰማው ንግግር ውስጥ ፕሪቶሪያ ላይ የተደራደርነው ጦርነቱ ስለማያልቅ ነው የሚል መልእክት ቁልጭ ብሎ ይሰማል። ጦርነቱ ያልቅም ውሃ በወንፊት ሆነብን ማለት ደግሞ ማሸነፍ ተሳነን ማለት መሆኑን አማርኛ ለሚሰማ ሁሉ ቀላል ነው። ብልጽግናና እንደ መሐመድ ተሰማ ያሉ ጄኔራሎቹ አብይና ብርሃኑ ጁላ አሸንፈውት የሚያውቁት የጨረሱትም ጦርነት የለም የሚያስብለው ተራ ትንታኔ ሳይሆን እንዲህ ያለው የራሳቸው ድምዳሜ ነው። እውነታው ይህ ቢሆንም የአብይም የኢየሱስም ወታደር እሆን ዘንድ ተቀብቻለሁ የሚሉት መሐመድ ተሰማ የአማራ ሕዝብ አብያተ ክርስቲያናትን የሚያወድም መድፍ እያዘዙ የክልሉን ሕዝብ መስጂዶችና ሙስሊሞች እያወደሙና እየገደሉ በክልሉ ክርስቲያን ሕዝብ ላይ ጦርነት አውጀው 2 ዓመት አለፋቸው። አምቡላንሶችን በድሮን የሚያወድሙት አለቆቻቸው፣ የክልሉን ጤና ተቋማት የሚያወድሙት እርሳቸው የአማራን ሕዝብ የተወለደውን እንዲገደል አድርገው ቀጣዩን ትውልድም በየዛፍ ስር እንዲወልድ ማድረጋቸውን ራሳቸውም ያምናሉ። ምናልባት እናንተ እዚህ ከተማ ስለሆነ ያለው ያላየህ ሊሆን ሂድ፣ ወደ ደጋ ዳሞት ቋሪት አካባቢ ላይ ሂድ፣ በቢቡኝ መስመር ውረድ ወደ ገጠር። ነፍሰ ጡሮች ዛፍ ስር ነው እየተገላገሉ ያሉት፣ ህይወታቸው እያለፈ ያለው እስከ ህፃናቸው። እነ መሐመድ ተሰማና መሰል ምርኮኞች ወጣትነታቸውንም ሆነ ጉልምስናቸውን በድል አሳልፈው አያውቁም። በተለይ ደግሞ በብልጽግና ዘመን ድል ቀንቷቸው ያጠፉት ተቃዋሚ ወይም ታጣቂ ኃይል አሊያም ሙሉ በሙሉ የተቆጣጠሩት አካባቢ የለም። እንዲህ ያለው ውርደት ያጋጠመው ሌላ መንግስትና ጄኔራል በኢትዮጵያ ታሪኮች ውስጥ አሉ ወይ የሚለውን ጥያቄ ለመመለስ ለመሆኑ እና አብይ አህመድና መሐመድ ተሰማ ስልጣን ላይ የቆዩባቸው 7 ክረምቶች ምን የሚደረግባቸው ናቸው የሚለውን ከነሱ በፊት ከነበሩት 2 መንግስታት ጋር በማነጻጸር እንመልከተው። እኛ ወታደሮች ነን። እኛ መዋጋት እናውቃለን። የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። እንዲህ የሚናገሩት ጠቅላይ ሚኒስትር አንድም ጦርነት አሸንፈው ከጠላቶቻቸው አንዱንም አጥፍተው አያውቁም። እሳቸው በኢትዮጵያ ታሪክ ብዙ ሰራዊት ያላቸው የጦር ኃይሎች ጠቅላይ አዛዥ መሆናቸውን፣ ፊልድ ማርሻላቸውም ከደርግ ሰራዊት በላይ የሆነ ኃይል እንዳላቸው ተናግረዋል። በዚህ አለኝ በሚሉት ጦራቸው ግን አንድም ኃይል አላሸነፉበትም። ከ6 ዓመት በላይ ተዋግተው አንድም ጦርነት እሳቸው በሚመኩበት ጉልበትና አሸናፊነት አልተጠናቀቀም። ከእሳቸው በፊት የነበሩት መንግስታት ግን እንዲህ አልነበሩም። ከ1967 ጀምሮ የነበሩት 7 ዓመታትና ከ1983 ቀጥሎ የመጡት 7 ዓመታት ከሰላምና ጸጥታ ታጣቂ ኃይሎችን ከማሸነፍና ከመውጋት አገርን ከመከላከልና ወረራን ከመቀልበስ ፖለቲካዊ ልዩነትን በወታደራዊ አቅም ከመቆጣጠር አኳያ ምን ተሰራባቸው፣ አገራዊ ሁኔታውስ ምን ይመስል ነበር የሚለውን ስንጠይቅ ማስረጃው የሚገርም ሆኖ ይገለጥልናል። በ1967 ዓ.ም መስከረም 2 ቀን ደርግ ንጉሳዊ ስርዓቱን ፈንቅሎና ባለሟሎቹን ገድሎ ስልጣን ሲይዝ ቢያንስ 6 የፖለቲካ ድርጅቶች ጠመንጃ አንስተው ትጥቅ ትግል ጀምረው እንደነበር ጉዳዩን ያጠኑ ሰዎች ጽፈዋል። በኤርትራ ጀብሃና ሻቢያ፣ በምስራቅ ኢትዮጵያ የምዕራብ ሶማሌ ነጻ አውጪ ግንባርና የአፋር ነጻ አውጪ ግንባር፣ በሰሜን ምዕራብ ኢትዮጵያ የኢትዮጵያ ዲሞክራሲያዊ ህብረት፣ በምዕራብ የኦሮሞ ነጻነት ግንባር ጠመንጃ አንስተው መዋጋት ጀምረው ነበር። ደርግ ስልጣኑን በያዘ በጥቂት ወራት ውስጥ ደግሞ ህወሓት የገጠር ትጥቅ ትግል፣ ኢህአፓም የከተማ ውጊያ ጀምረዋል።
አገዛዙ ስልጣን ከያዘ 2 ዓመት ሳይሞላውና ይህንን ያህል ታጣቂ ኃይል ሰቅዞ ይዞት ሶማሊያ ወረራ ከፈተች። ንጉሱ ያሰለጠኗቸውን ያስተማሯቸውን በዓለም አቀፍ የሰላም ማስከበር ተልኮችም ላይ አስደናቂ ችሎታን ያሳዩትን ጣሊያንን በመዋጋት አርበኝነት የፈጸሙትን መኮንኖች ሰብስቦ የገደለውና ያሰረው የሻለቃ መንግስቱ ኃይለማርያም ቡድን አንድም ጄኔራል ሳይዝ በኮሎኔሎች መሪነት ወረራውን ለመቀልበስ ዘመተ። ከሻቢያና ከኢዲዩ ጋር መጠነኛ ግጥሚያዎችን እንዳደረገ የሶማሊያ ወረራ በድንገት እንደመጣበት የሚያስታውሰው የፋንታውን አየለ ዘኢትዮጵያን አርሚ መጽሐፍ እንደሚለው በህዝባዊ ጥሪና ዘመቻው የዚያድ ባሬን ወረራ ከሐረርጌ እስከ መቋዲሾ አድርሶ ለመቀልበስ ያስፈለጉት ጥቂት ወራት ብቻ ናቸው። በአንድ ድንጋይ ሁለት ወፍ ያለ የሚመስለው ደርግ የሶማሊያን ሰራዊት ብቻ ሳይሆን የዚያድ ባሬ ተላላኪ የሚለውንና ዋቆ ጉቱ የሚመራውን ተገንጣይ የምዕራብ ሶማሊያ ንቅናቄም ደምስሶ ተመለሰ። ደርግ ይህንን ያሸነፈው ፊልድ ማርሻል ብሎ ዘንባባ ባጠለቀባቸው የኤታማዦር ሹም ወይም ጄኔራል እያለ ኮከብ በደረደረላቸው መኮንኖች አይደለም። የአገር ፍቅር ያንገበገባቸውን አርሶ አደሮች አሰልፎ የአገር መደፈር ያስቆጣቸውን ዜጎች አስታጥቆ ውትድርና የሚያውቁ ኮሎኔሎችን አዛዥ አድርጎ ነው። ከሶማሊያ ወረራ መልስ ኢዲዩን ከህወሓት ጋር በተደረገ ትብብር አሸንፎ በከተማ የሽምቅ ውጊያ ሰቅዞት የነበረውን ኢሃፓንም ገና ከሶማሊያ ወረራ ቀደም ብሎ ነበልባል የሚባለውን እስራኤል ሰራሽ ጦር በከተማ አሰማርቶ ከሊቀመንበሩ ተስፋዬ ደበሳይ ጀምሮ ቁልፍ ሰዎቹን ገድሎ ፓርቲውንም በታትኖታል። ኢሃፓም ያከተመለት ከዚያ አሰሳ በኋላ መሆኑን የድርጅቱ አመራሮች የጻፏቸው መጽሐፍት ሁሉ ያስረዳሉ። በሌላ አገላለጽ መንግስቱ ኃይለማርያም በጦር ኃይሎች ጠቅላይ አዛዥነት የመሩት ሰራዊት የሶማሊያን ወረራ መክቶ የዋቆ ጉቱን ተገንጣይ ኃይል ደምስሶ በከተማና በገጠር ጠመንጃ ያነሱበትን ኢሃፓንና ኢዲዩን አሸንፎ ያጠናቀቀው በመጀመሪያዎቹ 4 ዓመታት ውስጥ ነው ማለት ነው። ያ አስተንፍሰነዋል። የሰይድ ባሬ ጎማ አሁን ተንፍሰዋል። አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ሆነው የሚመሩት ሰራዊት የሚያስተነፍሰው ጎማም ሆነ ፊኛ የለውም። በአራቱም አቅጣጫ የተፈጸመውን የውጭ ወረራ ለመቀልበስ አንድ ጥይት ተኩሶ እንደማያውቅም በኩራት ተናግረዋል። በአገር ውስጥ በየዓመቱ የሚፈለፍላቸውን ታጣቂ ድርጅቶች እንጂ የሚሸነፉ ኃይሎችንም አላሳየም። ትግራይ ክልል በገባበት እግሩ እየሮጠ ወጥቷል። አሁንም በትግራይ ውስጥ አንዲት ቀበሌ እንኳን በብልጽግናና አብይ አህመድ አትተዳደርም። እግር ተክላለሁ ብሎ በገባበት የአማራ ክልል ውስጥ እግሩ በድጋሚ ሲሰባበር እንጂ ሲቃና አልታየም። በኦሮሚያ ውስጥ 7 ዓመት ሙሉ ተዋግቶ የተሸነፈ ታጣቂ ያሸነፈ መንግስት የለም። ደርግ 3 ታጣቂ ኃይሎችንና አንድ ግዙፍ የውጭ ወረራን ለማሸነፍ ያስፈለጉት የመጀመሪያዎቹ 4 ቢበዛ 5 ዓመታት ናቸው። በጭካኔ ደርግን በብዙ ጥፍ የሚያስከነዱት የብልጽግናው ጠቅላይ ሚኒስትር ሁሉንም አይነት አገዳደል አሳይተው ሰውን ከነነፍሱ የሚያቃጥል ሰራዊት አሰማርተው አስገድዶ መድፈርንና ከቦ ማስራብን እንደ ውጊያ ስልት ተጠቅመው በፊልድ ማርሻል እየመሩ አንሸነፍም ውጊያ እንችላለን ብለው እያስፈራሩ ያሸነፉት አንድም ውጊያ ግን የለም። እሳቸው ስልጣን ላይ የቆዩበት 7 ዓመት ምን ሊደረግበት እንደሚችል አሁንም ሌላ ማሳያ ፍለጋ ኢህአዴግን እንመልከት። በ1983 ኢህአዴግ ስልጣን ሲይዝ 17 ታጣቂ ድርጅቶች በኢትዮጵያ ውስጥ እንደነበሩ ታሪክ ጽፏል። እነዚህን ታጣቂ ድርጅቶች እየተዋጉ መቀጠል ወይም ጠመንጃ ያስነሳቸውን ፖለቲካዊ ምክንያት ለመፍታት ወደ አዳራሽ መግባት የሚሉት ደግሞ በወቅቱ የቀረቡ አማራጮች ነበሩ። እኛ ጦርነትን በቴሌቪዥን አይደለም የምናውቀው። እኛ ጦርነትን በወሬ አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ከ17ቱ ታጣቂ ድርጅቶች ሁሉም የሽግግር መንግስት ለመመስረት ተስማምተው ፖለቲካን ከጫካ ወደ ከተማ ለማስገባት ወስነው በጋዜጣና በመጽሔት በመጽሐፍና በመጣጥፍ ለመሟገት ቆርጠው ፖለቲካውን ከጠመንጃ ፈሙዝ ለማስወጣት ሞከሩ። ሆኖም መዋጋት ፈልጋለሁ የሚል ካለ መንገዱን ጨርቅ ያድርግለት የተባለውን መመሪያ ይዞ ኦነግ ጨርቅ የሆነውን መንገድ ፍለጋ ጠመንጃ ነሳ። የሽግግር መንግስቱን ትቶ ከወጣ በኋላም ሊዋጋ ሞከረ። ጥቂት ወራትን በፈጀ ዘመቻ ለወታደራዊ ሽንፈት ተዳርጎ አገር ወደ ሰላማዊ እንቅስቃሴ መመለስ ጀመረ። ሆኖም የኤርትራ ወረራ ከ7 ዓመታት በኋላ መጣ። እሱንም በድል ማሸነፍ ተቻለ። በዚህ ስሌት መሰረት ኢህአዴግ በመጀመሪያዎቹ 7 የስልጣን ዘመናት ጠመንጃ ካነሱ 17 የፖለቲካ ድርጅቶች ውስጥ ከ16ቱ ጋር ፖለቲካዊ ውይይትና ድርድር በማድረግ በሰላም ችግሩን ፈቶ ሲቀጥል
ኦነግን ደግሞ በውጊያ አሸንፎታል። የውጭ ወረራንም የአገር ውስጥን አማጺ የሚያሸንፈው ኢህአዴግ በየትኛውም የአገሪቱ አካባቢ ታጣቂ ኃይል እንዳይኖር ኢትዮጵያም በየትኛውም የውጭ ኃይል የማትደፈር ሆና እንድትቀጥል አድርጎ ያስረከባቸው አብይ አህመድ በ2010 ዓ.ም ስልጣን ሲይዙ አንድም ታጣቂ ኃይል በኢትዮጵያ ምድር አልነበረም። ከዚያ በኋላ ግን የእሳቸው ፖለቲካ አላዋቂነት፣ ቃላባያነት፣ ጉልበተኛነት፣ ጨፍልቆ የመግዛት ፍላጎትና አገር ጠልነት እንዲሁም ሴራ ተደማምሮ አገሪቱ የባለ ጠመንጃዎች ምድር እንድትሆን አደረጉ። ብልጽግናም በጅጅጋም በወለጋም በመቀሌም በጎጃምም እየተዋጋ 7 ዓመታትን አሳለፈ። አንድም ጦርነት ግን አላሸነፈም። ከጠቅላይ ሚኒስትር አብይ በፊት የነበሩት መንግስታት በመጀመሪያዎቹ የስልጣን ዘመኖቻቸው የውጭ ወረራንም የአገር ውስጥ አማጺንም ማሸነፍ ችለዋል። አብይ ግን የውጭ ወራሪዎችን እየጠሩ ኑ አገሬን ወረሯት የሚሉ ታጣቂ ኃይሎችንም ማሸነፍ የተቸገሩ ይልቁንም አዳዲስ አማጺ ቡድን እየፈለፈሉ የሚያድሩ መሆናቸው ግልጽ ሆኗል። እውነታዊ ቢሆንም እሳቸውና እንደ መሐመድ ተሰማ ያሉ ጄኔራሎቻቸው ግን መዋጋት እንችላለን፣ ማሸነፍም እናውቃለን፣ አንሸነፍም ይላሉ። እንዳም ሆኖ እዛቸው ምስራቅ እዝ ትዕዛዛቸው መግደል የሆኑ ሰዎች ለፖለቲካ እድል ነፍገው ለማይችሉት ውጊያ ቅድሚያ ሰጥተው እስካሁን ሴትና ሕፃን ወጣትና አዛውንት እየገደሉ ቀጥለዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።